ባለ ክላሽንኮቭ ማን ነው? በሩጫ ብዛት ከላይ የሚተነፍሱ ሁለት ሰዎች ከጥቂት ደቂቃዎች በፊት በመኪና ባለፉት መንገድ በእግራቸው ተመልሰው ደዴሳ ወንዝ ድልድይ አጠገብ ሲደርሱ ፍጥነታቸውን ቀነሱና ድልድዩን ወደሚጠብቁት ፈጥኖ ደራሽ ፖሊሶች ተጠጉ። አንደኛው እጁን በእርዳታ አይነት እያወዛወዘ ፖሊሶቹን ቀረባቸው። ካሉበት 10 ኪሎ ሜትር ርቀት ላይ አንድ መኪና እየተዘረፈ መሆኑንና እነሱ ሁኔታውን ሲያዩ ከባድ መኪናቸውን ከሚዘርፈው መኪና ኋላ አቆመው በሩጫ ወደ ኋላ መመለሳቸውን ነገሩት። ሁለት ፖሊሶች መሳሪያዎቻቸውን አቀባብለው ወደ አቅጣጫው ሮጡ። ከጠዋቱ 3 ሰዓት ነው። ከአንድ ሰዓት የሩጫ ጉዞ በኋላ ፊትና ኋላ የቆሙት ከባድ መኪናዎች ታዩአቸው። የሰው እንቅስቃሴ የለም። ሲደርሱ ሽበት ጣል ያደረገባቸው ሰው ከፊት ያለው መኪና መሪ ላይ ተደፍተው ያቃስታሉ። ደም ይፈሳቸዋል። ጋቢና የተቀመጠው ሌላው ወጣት የተመታበትን የእጁን አካባቢ በጨርቅ እያሰረ አገኙት። ከላይ የተሳፈረ አንድ መንገደኛም አለ። ጠዋት ቢሆንም የአካባቢ ሙቀት መሬቱን ማጋል ጀምሮታል። በኢሉባቦር ዞን ዴጳሃና የተሰኘ ወረዳ ደዴሳ በረሃ ውስጥ ነው ያሉት። ፖሊሶቹ መሳሪያቸውን ደግነው ወደ ጫካ ገቡ። በቅርብ ርቀት ካለው አጎራባች የምስራቅ ወለጋው አርጆ ወረዳ ወሬ የሰሙ ፖሊሶች ቀጥለው ደረሱ። ሰዎችን ከመኪናው አወረዷቸው። መናገር የሚችለው የመኪናው ረዳት ጥቂት ነገሮችን አጫወታቸው። በአሽከርካሪው የግል ገልባጭ መኪና ከአዲስ አበባ ተነስተው ለቀምት ካደሩ በኋላ ንጋት ላይ በጀመሩት ጉዞ እዚህ ለሁለት ሩብ ጉዳይ ገደማ ሲደርሱ ከጫካ ብቅ ያሉ ሰዎች ተኩስ እንደከፈቱባቸውና ሊዘርፏቸው ከሞከሩ በኋላ ሌላ መኪና ሲመጣ እየሮጡ በጫካው ውስጥ መጥፋታቸውን ነገራቸው። ሰዎቹ ክላሽንኮቭ የያዙ እንደነበሩ ማስረዳ። ፖሊሶቹ የቆሰሉትን ሹፌርና ረዳቱ ከመኪናው አወረዱና ከኋላ በቆመው መኪና ወደ በደሌ ጤና ጣቢያ ተወሰዱ። የአርጆ ፖሊሶች አንድ የክላሽ ቀለህ መሬት ላይ ያገኙ። ከደቂቃዎች በኋላ የበደሌ ወረዳ ፖሊሶች በሩጫ ደረሱ። ግማሽ ሰዓት ያህል የአካባቢውንና የመኪናውን ውስጥ አሰሱት። ሌላ የተገኘ ነገር የለም። ወደ ወረዳቸው ተመለሱ። የደዴሳ ቀበሌ ህብረተሰብ በጉዳዩ ላይ መወያየት ጀመረ። ዘራፊዎቹ ከሩቅ አልመጡም የሚል እምነት የመጀመሪያውን ቦታ ይዟል። በአካባቢው ባለ ክላሽንኮቭ ማን ነው የሚል ጥያቄ ተነሳ። ውይይቱ ተሟሙቆ ቀጠለ። ፖሊሶች ከህብረተሰቡ ጥቆማዎች አገኙ። ከ3 ቀናት በኋላ መርማሪዎች ከደዴሳ ቀበሌ ድሪባ የሚባል ሰው አርጆ ወረዳ ሱጋማ ቀበሌ ጠና የሚባል ሰው ያነጋግራሉ። ወንድማማቾች ናቸው። ሁለተኛው ሰው መኖሪያ ቤት ውስጥ አንድ ክላሽንኮቭ ከ283 ጥይቶች፣ አንድ ሹልኪት ጠመንጃ ከ4 ጥይቶች ጋር ተገኘ። ቀናት በኋላ ቆስለው ሆስፒታል የገቡት የመኪናው ሹፌር ህይወት ማለፉን የሰማው የምርመራ ውጤት ሊያመጣ ብቅ ያለው መርማሪ ምርመራው ተጨማሪ ተከታታይ የሚያስፈልገው ሆኖ ስለተገኘ ዞኑ አንድ መርማሪ መደበ። መርማሪው 50 አለቃ ስራውን ከበደሌ ወረዳን የጀመረው። ፖሊስ ጣቢያ ገባ ብሎ ክትትሉን እስካሁን ካካሄደው መርማሪ ጋር ተወያየ። እስካሁን የተጠየቁት ሰዎች ድርጊቱን እንደማያውቁት መናገራቸውን፣ ጉዳዩ ድርጊቱ በተፈጸመበት ወረዳ እንዲጣራ ስለተወሰነ ወደ ደጳሃና ወረዳ መሄዱን ነገረው። በተሽከርካሪው ላይ ነበር የተባለ አንድ ግለሰብ በደሌ ውስጥ ስላለ ከሰዓት በኋላ ፈልገው አገኙትና ያየው ነገር እንዳለ ጠየቁት። በጥይት የቆሰለው ሰውዬም እዚሁ ከተማ ተፈልጎ ተገኘና የበኩሉን እንዲናገር ተጠየቀ። የመጀመሪያው ሰው
ጥይቱን የተኮሰው ጥቁር መልክ ያለው ይመስለኛል አለ። ሁለተኛው በአይን ባየው አውቀዋለሁ ሲል ተናገረ። ተጠርጣሪዎች እንዲቀርቡ ተደረገና ፊት ለፊት ተያዩ። ምስክሩ ካቆሙት ተጠርጣሪዎች ውስጥ ድሪባ ሲል ስሙን የሰጠው ግለሰብ ላይ አተኮሩ። አንደኛው ጠናን እያየ በቁመትም ሆነ በመልክ ይህንን ይመስላል እንጂ እሱ አይደለም አለ። መርማሪው ሁለቱ ሰዎች የሰጡትን ገለጻ ማስታወሻው ላይ አሰፈረና አድራሻቸውን ወስዶ ከምስጋና ጋር አሰናበታቸው። በተጠቆመባቸው ሰዎች ላይ የምርመራ ቀጠሮ ከደባሃና ወረዳ ፍርድ ቤት አወጣና ማረፊያ ቤት እንዲቆዩ ካደረገ በኋላ ወደ ሊቀመንበሩ መኖሪያ አርጆ ወረዳ ተጓዘ። ለ2 ቀናት ቆይቶ ቀጣይ ስራቸውን ለማቀነባበር ወደ ዋና የዞን ቢሮ መሄድ ፈለገና ወደ መቱ በሚጓዝ የህዝብ ማመላለሻ ተሳፈረ። ከወደ ኋላ አንድ ጥግ ላይ ነው ወንበር ያገኘው። ከተጠርጣሪው ግለሰብ ቤት የተገኙትን 2 መሳሪያዎች ይዟል። ከጥቂት ጉዞ በኋላ ከፊት ለፊቱ የተቀመጡ 2 ሰዎች መሳሪያዎቹን እያዩ ዝቅ ባለ ድምፅ መነጋገር ጀመሩ። ጥቂት ቃላት መርማሪው ጆሮ ደረሰና ነቃ አለ። አንደኛው ተሳፋሪ በመንገደኛው ሞት ማዘኑንና የተገደለበት መሳሪያ እስካሁን አልተገኘም ሲባል መስማቱ ለጓደኛው ሲነግረው መርማሪው ሰማ። ከደቂቃዎች በኋላ አንደኛው ተሳፋሪ ወደ ፖሊስ ዘወር ሲል ተያዩና ፖሊሱ ከጭንቅላቱ ሰላምታ ሰጠ። ተሳፋሪው ተመሳሳይ መልስ ሰጠ። በመኪናዋ፣ በመንገዱ፣ በሹፌሩ ጨዋታ ከዚህም ከዚያም ቀጠልና መቱ መግቢያ የሶር ወንዝን ድልድይ እንደተሻገረች የጎማ ፍንዳታ ተሰማና ሾፌር ቀኝ ዳር አስይዞ አቆማት። ተሳፋሪዎችም ወረዱ። ፖሊስና 2 መንገደኞች ወደ አንድ ዳር ቆም እንዳሉ ፖሊሱ ማንነቱን አስተዋውቆ ሰዎቹ ቀደም ሲል ይጨዋወቱ ስለነበረው ነገር አነሳ። ፖሊሱ የያዛቸው መሳሪያዎች ወንጀሉ የተሰራባቸው እንዳልመሰላቸውና ጠና ሰውየውን ገድሏል የሚል ግምት እንደሌላቸው ነገሩት። ምክንያት ጠየቀ መርማሪው። ከሁኔታዎች በመነሳት መሆኑን ተናገሩ። ተጨማሪ ውይይት እንደሚያስፈልግ ስለገመተ መርማሪው አድራሻ መለዋወጥ ይቻል እንደሆን ጠየቀ። የአንደኛውን አድራሻ ተቀበለና ጎማው ሲለወጥ ገብተው ቀጣዩን መንገድ ተጓዙ። መኪናዋ በዞኑ ፖሊስ መምሪያ አጠገብ ስታልፍ ፖሊሱ ወረደና ወደ አለቃው ቢሮ ገብቶ እስካሁን የደረሰበትን ሁኔታ አብራራ። በነጋታው መርማሪው ግለሰቡ በሰጠው አድራሻ ፈልጎ አገኘውና ለቡና ተቀመጡ። ውይይቱ ሲጀመር ብዙም ስለ ነገሩ እንደማያውቅ ግን ወሬውን እንደሰማው ሰውየው የተገደለበት መሳሪያ ደዴሳ ቀበሌ ውስጥ ያለ ነው እንደሚባልና እዚያ አካባቢ ማተኮሩ እንደሚሻል ግምቱን ተናገረ። ወደ ውይይታቸው መጨረሻ ግድም ግለሰቡ የተገደለው በቀበሌው ሊቀመንበር መሳሪያ ነው የሚል ወሬ መሰማቱን ተናገረ። ወደ በደሌ ከተማ ተመልሶ መርማሪው የቀበሌውን ሊቀመንበር እንደገና በስፋት ማነጋገር አስፈላጊ እንደሆነ አምኖበታል። ለኃላፊው ስለዚሁ ጉዳይ ማስታወሻ ተወና 2 ፖሊሶች ጨምሮ በፖሊስ መኪና ሊቀመንበሩ ወደሚኖርበት ደዴሳ ቀበሌ ተጓዙ። እቤቱ አገኙትና የመጡበትን ጉዳይ ነገሩት። በሊቀመንበርነት በሚመራው ቀበሌ ውስጥ ግድያ ሲፈጸም አልሰማ እንደሆነና ከሰማም ምን እርምጃ እንደወሰደ ጠየቁት። በእኔ ቀበሌ ውስጥ ወንጀል የፈጸመ ሰው በጭራሽ የለም፣ የምጠረጥረውም የለኝም አላቸው። በቅርቡ መሳሪያውን ለሰው አውሶ ያውቅ እንደሆነ ተጠየቀ። በቀበሌው የመሳሪያ እጥረት ስላለ አንዳንዴ ለታጣቂዎች አውሳቸዋለሁ፣ ውሎ ሳያድር ይመልሱልኛል። ይህም የሆነው ከ6 ወር በፊት ነው። ከዚያ ወዲህ መሳሪያዬ ተለይቶኝ አያውቅም አለ። መሳሪያውን ማስመርመር እንደሚፈልግና እሱም በአካባቢው ስለተፈጸመው ጉዳይ ማብራሪያ እንዲሰጥ ጠየቀው። መርማሪው ይቻላል አለ ሊቀመንበሩ። ተያይዘው ወደ ጣቢያው ሄዱ። ጣቢያ ሲደርሱ
መሳሪያውን ለግምጃ ቤቱ ኃላፊ አስረክበው ለውይይት ተቀመጡ። ሊቀመንበሩ ዕድሜው 22 ዓመት መሆኑን ገለጸ። ከምንም አይነት ህገወጥ ድርጊት ጋር ግንኙነት እንደሌለውና የሚያስተዳድረውን ቀበሌ ሰላም ለመጠበቅ ሌት ከቀን የሚደክም ታታሪ ሰው እንደሆነ ነገራቸው። አንዳንድ ሰዎች ደግሞ ጠና በከንቲ ከሚባለው ሰው ጋር የጓደኝነት ቅርበት እንዳለው፣ አንዳንዴ ሊቀመንበሩ መሳሪያውን ለአውሬ ማደኛ እንደሚያውሰው የተናገሩትን ጠቀሱለት። የጠላት ወሬ ነው አለው ሊቀመንበሩ። ዋስ ጠርቶ ወደ መጣበት ተመለሰ። ተኩስ የተከፈተበት መኪና አጠገብ የተገኘው አንድ የክላሽ ቀለህ፣ መኪናው ውስጥ የተገኘውን አንድ ባሩድ፣ ከጠና በከንቲ ቤት የተገኘውን ጠመንጃና ከሊቀመንበሩ እጅ የተገኘውን አንድ ክላሽንኮቭ ጠመንጃ የያዘው መርማሪ መሳሪያዎቹን አዲስ አበባ በሚገኘው የፌዴራል ፖሊስ ላብራቶሪ ለማስመርመር ከመቱ በአውቶቡስ ተነሳ። ከ2 ቀናት በኋላ ለዳባሃና ወረዳ ፖሊስ ሌላ መረጃ ደረሳቸው። መረጃው ሰውየው እንዲሞት የተጠነሰሰበት በጥቅም ነው የሚል ነው። መርማሪው ጉዳዩን እንደገና ለማጣራት ወደዚያው ተጓዘ። ወረዳው ሲደርስ ማስታወሻ አገኘ። አንድ ወቅት ወደ መቱ ሲጓዝ መኪና ላይ ተዋውቁት አንዳንድ ሀሳቦች የሰጠውን ሰው ስም ነው ያገኘው። ሰውየውን ፍለጋ አርጆ ወረዳ ሲሄድ ለግል ጉዳይ ወደ ነቀምት የተጓዘ መሆኑን ሰማ። የመርማሪው መኪና ፊቷን ወደ ነቀምት አድርጋ በረረች። ከተማው ውስጥ መንገድ ላይ ተገናኙና ሞቅ ያለ ሰላምታ ከተለዋወጡ በኋላ ለቡና ወደ ሆቴል ጎራሉ። በጉዳዩ ቀደም ሲል የሚተዋወቁ በመሆኑ ምንም ዳርዳርታ ሳያስፈልግ ጉዳዩን አንስተው ስለ ጥቆማው እንዲያብራራለት መርማሪው ጠየቀ። ሰውየው ይህንን ሲሰማ ዘና አለና መረጃው የተገኘው ከተከሳሽ ወንድም መሆኑንና ከ3 ቀን በኋላ ወደ በደሌ ስለሚመለስ እዚያው መገናኘት እንደሚችሉ ነገረው። በቀጠሮ ተለያዩ። ከ3 ቀን በኋላ በቀጠሮ መሰረት ለመገናኘት መርማሪው ማልዶ ሲደርስ ሰውየው ከነበረበት ከነቀምት እንዳልተመለሰ ተነገረው። አሁንም በረራው ወደ አርጆ ሆነ። አርጆ ሲደርስ ሰውየው አልፎ ወደ ተባለበት ሄዷል። መኪናውን አዙሮ ወደ ቀጠሮ ቦታ ሲመለስ ከግለሰቡ ጋር ተገናኙ። ይህንን መረጃ የሰጠውን ሰው በነጋታው እንደሚያገኘው ነግሮት በቀጠሮ ተለያዩ። እንደተባለው በነጋታው መረጃ ሰጠ ከተባለው ግለሰብ ጋር ጠበቀው። ሰውየው ሌላ ሐሳብ ነው ያለው። ድሪባ በከንቴ የሚባለው ተጠርጣሪ ወንጀሉን ይፈጽም አይፈጽም የማውቀው ጉዳይ የለኝም፣ ግን ጠና በከንቴ የተባለው ሰው ከወንጀሉ ንጹህ መሆኑን ስለምናምን ይውጣልን። እንዲያውም ወደፊት ማን ወንጀሉን እንደፈጸመ አብረን አጣርተን ልንነግራችሁ እንችላለን የሚል ነው የተናገርኩት እንጂ በጥቅም ተነሳስተው ነው የገደሉት አላልኩም በማለት ሐሳቡን በዚሁ ደመደመ። ከጥቂት ውይይት በኋላ አመስግኖ ተለየውና ወደ በደሌ ተመለሰ። መርማሪው ለምርመራ ወደ ፖሊስ ማዕከላዊ ቢሮ ላብራቶሪ ተልኮ የነበረው የመሳሪያውና የቀለሁ ውጤት ደረሰ። ከወንጀሉ ቦታ ወድቆ ተገኝቶ ለምርመራ የተላከው ቀለህ በቁጥር 66-265 ክላሽንኮቭ ጠመንጃ የተተኮሰ መሆኑን አስረዳ። በዚህ የላብራቶሪ ሳይንሳዊ የምርመራ ውጤት መሰረት ቀለሁ የተተኮሰበት መሳሪያ ከሊቀመንበሩ እጅ የተገኘው በመሆኑ ይህ ውጤት እንደደረሰ መርማሪው ሊቀመንበሩ በዋስትና መብት ተለቆ ወደሚገኝበት ደባሃና ወረዳ ተንቀሳቀሰ። የዞኑ ፖሊስ መኪና ለሌላ ስራ ወጣለች። በህዝብ ማመላለሻ መኪና ተሳፍሮ ተጓዘ። በደሌ ከገባ በኋላ በሌላ የትብብር መኪና ከወረዳው የፖሊስ አባሎች ኃይል በመጨመር ወደ ደባሃና ወረዳ ኮኔ ተጓዙ። እንደደረሱም ሊቀመንበሩን ከሚያስተዳድርበት ደዴሳ ቀበሌ ገበሬ ማህበር ሄዶ ሊቀመንበሩን አገኘው። የመጣበትም ምክንያት ሲነግረው ሊቀመንበሩ እንዳለፈው የማውቀው ነገር የለም አለ። ምልልሱ ከ1 ሰዓት በላይ ቀጠለ። በመጨረሻ ሊቀመንበሩ ከዓይኖቹ ጠጠር የሚያክሉ የእንባን ክብሎች ዱብ ዱብ ማለት ጀመሩ። ከዚህ በኋላ ነበር የሆነውን ሁሉ እንዲህ ሲል ያስረዳው።
ወንጀሉን እኔ አልፈጸምኩም ሲል ጀመረ ሊቀመንበሩ። በ29/7/88 ማምሻውን 1 ሰዓት ላይ ድንገታ ከበደ ጉተማ የተባለ የቀበሌው ነዋሪ ከመኖሪያ ቤቴ መጥቶ መሳሪያን አውሰኝ ብሎ ወስዶ ወደ ቤቱ ከሄደ በኋላ በማግስቱ በ30/7/88 ጠዋት አቶ ማሞ ወርቅ አለማየሁ መሞታቸውን እንደሰማው መሳሪያውን ለመውሰድ ወደ ድንገታ ከበደ ቤት ብሄድ ቤቱ አልነበረም። ባለቤቱም መንገድ ላይ አግኝቻት ድንገታ የት ሄደ ብዬ ብጠይቃት አላውቅም አለችኝ። መሳሪያ መዋሱን ነግረት እቤት ካለ እንድትሰጠኝ ብጠይቃት መሳሪያውን መኖሩን ነግራኝ ወንድ ያስቀመጠውን መሳሪያን ልሰጥህ አልችልም አለችኝ። በሰውም አማላጅ ብልክባት ፍንክች አልላለች። ከዚህ በኋላ ድንገታን ካለበት አስፈልጌ መሳሪያውን ተቀብዬው ወንጀሉን ከሚከታተሉት ጋር በመሆን ታጣቂዎችን በማደራጀት ጥበቃውን ቀጠልኩ። ወንጀሉን የፈጸሙት ባለመገኘታቸው ክትትል ሲያደርጉ የነበሩት ፈጥኖ ደራሽ ፖሊሶችም ተመልሰው ሄዱ። እኔም ዝም አልኩ አለ። የቀበሌ ሊቀመንበር ሆኖ እስካሁን ምንም አላውቅም በማለት በክትትሉ ስራ ላይ ለምን ችግር ሲፈጥር እንደቆየ ተጠየቀ። ጭራሽ ይነቃብኛል ወይም ይታወቅብኛል ብዬ ስላላመንኩ ነው። ግን አሁን መደበቅ ስለማልችል ለድንገታ መሳሪያዬን ማዋሴ ትክክል ነው በማለት አመነ። ከዚህ ፍንጭ በመነሳት ድንገታ ከበደ የተባለውም ሰው እዚያ ወረዳ ውስጥ ከመኖሪያ ቤቱ ተያዘና ሲጠየቅ ለሰዓታት ያህል በተቃውሞ ከቆየ በኋላ የራሱን ማብራሪያ መስጠት ጀመረ። እውነት ነው። አበራ ጥሩነህ የተባለው የዚሁ ቀበሌ ሊቀመንበር ድሪባ በከንቲ መሳሪያ አውሰኝ ብሎ ጠይቆኛል። እሱ ከሰዎች ጋር ግብብነት ስለሌለው ለሱ መሳሪያ ማዋስ ስለማልችል እናንተ ጎረቤታሞች ስለሆናችሁ መተህ ወስደህ እንድትሰጠው በማለት ስለነገረኝ ከምሽቱ በ1 ሰዓት ላይ ከአበራ ጥሩነህ ቤት 5 ኪሎ ሜትር ያህል ተጉዤ በመሄድ መሳሪያውን ተቀብዬ ሳመጣ ድሪባ በከንቲ ከሌሊቱ 10 ሰዓት በሚሆንበት ጊዜ ከቤቴ መጥቶ ወስዷል። ማለዳ ግለሰቡ ሞተ በተባለበት አካባቢ ይህ መሳሪያ ከመመለሱ በፊት የተኩስ ድምጽ በብዛት ተሰምቶ ነበር። በነጋታው ከረፋዱ 4 ሰዓት ገደማ ድሪባ በከንቲ እኔ ከቤቴ ቡና በመጠጣት ላይ እንዳለሁ አምጥቶ ሰጥቶኛል። ወዲያው መሳሪያውን መልሶ ከሄደ በኋላ ማሞ ወርቅ አለማየሁ ሞተ መባሉን ከቀኑ በ6 ሰዓት ላይ ሰምቼ ቦታው ከመሄዴ በፊት ፈጥኖ ደራሾች አሰሳ ሲያደርጉ እኔም ከነሱ ጋር ተቀላቅዬ ሰላማዊ ሰው በመምሰል አሰሳውን ቀጠልን። ከዚያም አበራ ጥሩነህ መጥቶ መሳሪያውን ተቀብሎኝ አብረን ሄደናል ሲል የእምነት ቃሉን ሰጠ። የአካባቢው ጥቆማዎች ግን በመሳሪያው በሚገኝ ዘረፋ ለመጠቀም ቅብብሎች መፈጸሙን የሚያመላክቱት። ከዚህ ገለጻ በኋላ ድሪባ በከንቲ የራሱን ማብራሪያ እንዲሰጥ ተጠየቀ። መሳሪያውን እንዳልተዋሰ ተኩሶም እንዳልገደለ በድጋሚ ነገራቸው። መሳሪያ ተውሶ መውሰዱንና በነጋታው መመለሱን ሰዎች እንደጠቆሙበት ቢነገረው ፈጽሞ አለ። መርማሪዎች እስካሁን ያገኟቸውን ማስረጃዎች ተመለከቷቸው። ድሪባን በግድያ ተጠርጣሪ ለማድረግ በቂ ምክንያት እንዳላቸው ተመለከቱ። ሊቀመንበሩ ለአካባቢ ጥበቃ የተሰጠውን መሳሪያ ለግል ጉዳይ በመዋስና 3ኛ ሰው መሳሪያውን በማቀባበል ለመጨረሻው ግድያ አስተዋጽኦ አድርገዋል የሚል ማጠቃለያ ላይ ደረሱ። ረብጣውን የምርመራ መዝገብ ለኃላፊው አስተያየት አቀረበለት። የምርመራ ቡድኑ መሪ 50 አለቃ ኃላፊው መዝገቡን ከተመለከቱ በኋላ ስራው በፖሊስ በኩል መጠናቀቁን ገልጸው ለዞኑ አቃቤ ሕግ አስተላለፉት። ጉዳዩን የተመለከተው ፍርድ ቤት ድሪባ በከንቲ የተባለው ግለሰብ የአካባቢውን ጸጥታ ደፍርሷል፣ በዝርፊያ ጥቅም ለማግኘት የሰው ሕይወት በጦር መሳሪያ አጥፍቷል፣ በጭካኔ የሰው ሕይወት ማጥፋቱን ክዷል ካለው በኋላ የዕድሜ ልክ እስራት አከናነበው። ሁለተኛው ተከሳሽ ሆን ብሎ በዝርፊያ ለመበልጸግ ከ3ኛው ተከሳሽ መሳሪያ ተውሶ መሳሪያ ለአንደኛው አሳልፎ በመስጠቱ የወንጀሉ ተባባሪ ሆኗል ካለ በኋላ በ7 ዓመት። 3ኛው ተከሳሽም ሊቀመንበሩ የህዝቡን ሰላም እንዲጠብቅበት የተሰጠውን መሳሪያ
ለዘራፊ አሳልፎ በመስጠቱ 4 ዓመት ተፈረደበት።